ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። የቴዲ አፍሮ ትግልና ሂትለር ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ዝነኛው የሂትለር መጽሐፍ የኔ ትግል ሜን ካምፕፍ ይሰኛል። ሂትለር ሚሊየን ህዝብ ያለቀበትን የሁለተኛውን የዓለም ጦርነት ቀስቅሶ ያለፈ መሪ እንደሆነ ማስታወስ አይኖርብኝም። የኔ ትግል ብሎ የለኮሰው አውዳሚ ጦርነት በሚከተሉት እምነቶቹ ላይ የተመሰረተ ነበር። አክራሪ ብሔርተኝነት፣ ጀርመን የሁሉ አንደኛ ነች። ዘረኝነት፣ አርያን ፍጹም የጠራው ዘር ሲሆን ሌላው ህዝብ በተለይም አይሁዶች መናኛ ዘሮች ናቸው። ጸረ ሴማዊነት፣ ጀርመን በዚያን ጊዜ ለገጠማት ኢኮኖሚያዊ ፈተናና ፖለቲካዊ ቀውስ ተጠያቂዎቹ አይሁዶች ናቸው፣ መወገድ አለባቸው። ጸረ ዲሞክራሲ፣ ሂትለር ዲሞክራሲን ይቃወማል። የደካሞችና የእርባና ቢሶች አገዛዝ ስለሆነ ከዲሞክራሲ ይልቅ አምባገነናዊም ቢሆን የአንድ ሰው አገዛዝ ሀገርን ይለውጣል፣ ያራምዳል ብሎ ያምናል። ህዝብን በፕሮፓጋንዳ ማጥመቅ፣ ሌላውን ሁሉ ተውት፣ የህዝቡን ስሜት የሚቀሰቅስ ብሶቱን የሚያራግብ ፕሮፓጋንዳ በመስራት ዜጎችን ከኋላ ማሰለፍ። ተስፋፊነትና ግጭት የሂትለር መለያ ባህሪያት ቢሆኑም ለጊዜው ከላይ በተጠቀሱት ላይ ብቻ እናተኩራለን። ሁለት የሂትለርን ትግል ከቴዲ አፍሮ ትግል ጋር እናነጻጽረው። ሂትለር የኔ ትግል ሜን ካምፕፍ የተሰኘ ዝነኛ መጽሐፍ እንደደረሰው ሁሉ ቴዲ አፍሮ ጥቁር ሰውና ኢትዮሪካ የተሰኙ የትግል ዘፈኖችን ተጫውቷል። የቴዲ አፍሮ ትግል በሚከተሉት መርሆቹ ይታወቃል። አክራሪ ብሔርተኝነት፣ ቴዲ አፍሮ ኢትዮጵያ የሁሉ አንደኛ ናት ባይልም የድሮዋ ኢትዮጵያ፣ የቴዎድሮስ ኢትዮጵያ፣ የምኒልክ ኢትዮጵያ፣ የኃይለ ሥላሴ ኢትዮጵያ ከምርጥ ከአንደኛም አንደኛ ናቸው ብሎ በዘፈኑ ይከራከራል። እንደ ሂትለር የኔ በትግል ብሎ ባይጽፍም ጥቁር ሰው ኢትዮሪካ እያለ ከጥንቷ ኢትዮጵያ የሚስተካከል ማንም የለ እያለ ይዘፍናል። ዘረኝነት፣ ሂትለር አርያን ፍጹም የጠራው ዘር ሲሆን ሌላው ህዝብ በተለይም አይሁዶች መናኛ ዘሮች ናቸው እንደሚለው ሁሉ ቴዲም በዘፈኑ የጠራው ህዝብ በነገስታቱ ዘመን ኢትዮጵያን ሲገዛ የነበረው ህዝብ ሲሆን አሁን መናኛ ዘሮች ስልጣን ይዘው መሃል ገብተው የጠራውን ዘር ወደ ዳር እየገፉት ነው እያለ ያቀነቅናል። ጸረ ሴማዊነት፣ ሂትለር በዚያን ጊዜዋ ጀርመን ሀገሪቱ ለገጠማት ኢኮኖሚያዊ ፈተናና ፖለቲካዊ ቀውስ ተጠያቂዎቹ አይሁዶች ናቸው፣ መወገድ አለባቸው እንዳለው ሁሉ ወንድም ቴዲም ኢትዮጵያ ለገጠማት ችግር ሁሉ መንስኤው ለውጡን ያመጡት ህዝቦች ስለሆኑ ቦታቸውን መያዝ አለባቸው፣ ከመሃል መውጣት አለባቸው፣ መወገዝ አለባቸው የሚል ቀረርቶ ነው የለቀቀው። ጸረ ዲሞክራሲ፣ ሂትለር ዲሞክራሲ የደካሞችና የእርባና ቢሶች አገዛዝ ስለሆነ ከዲሞክራሲ ይልቅ አምባገነናዊም ቢሆን የአንድ ሰው አገዛዝ ሀገርን ይለውጣል፣ ያራምዳል ብሎ እንደተናገረው ሁሉ ቴዲሻም ሁሉም መሃል የመጣበት ሁሉም የሀገር ባለቤት የሆነበት የፖለቲካ ስርዓት ፈርሶ አንድ ንጉስ ሰይጣንም ቢሆን አንድ ጥቁር አጼ ሀገሪቱን ይምራ እያለ ያዜማል፣ ያቀነቅናል። ህዝብን በፕሮፓጋንዳ ማጥመቅ፣ ሂትለር እውነትም ይሁን ውሸት፣ እውን ይሁን ቅዠት የህዝቡን ስሜት የሚቀሰቅስ ብሶቱን የሚያራግብ ፕሮፓጋንዳ ነጋ ጠባ ስራ፣ ብሶት ቀስቅስ፣ ዜጎችን አነሳሳ ይል ነበር። ጓድ ቴዲም ምንም ይሁን ምን ከመሃል ተገፍተሃል፣ አንድነት ተበጣጥሷል፣ ቤተ ፈርሷል፣ ቤተ መንግስት ተወርሷል፣ መሬት ተወርሷል፣ ፋሽኑ አልፎበታል እያለ ብሶት ያራግባል፣ ህዝብን ለማነሳሳት ይሞክራል። ሂትለርና ቴዲ
ቴዲም ሂትለርም ሀገራቸውን ከሰማይ የወረደች የዓለም አንደኛ ሀገር አድርገው መሳል ሳይበቃቸው ያች ሀገር የአንድ የጠራ ህዝብ የአንድ የተባረከ ሃይማኖት ሀገር እንደሆነች ያምናሉ። በዚያች የተቀደሰች ሀገር አንድ ህዝብና አንድ ሃይማኖት ከሁሉም የሀገሪቱ ህዝቦችና ሃይማኖቶች በተለየ የተባረኩ ዘውዱ ዙፋኑ የሚገባቸው ሌላው ለዘውድም ለዙፋንም የማይበቃ ህዝብ እንደሆነ ቴዲም ሂትለርም አጥብቀው ያምናሉ። ቴዲም ሂትለርም እንደ ጣዖት የሚያመልኩት እንደ ሰይጣን የሚጠሉት ህዝብ አላቸው። የሚወዱትን አንግሰው የሚጠሉትን እድሜ ልክ መግዛት ይፈልጋሉ። ሂትለር የኔ ትግል ብሎ ትግል የገጠመው መላው ዓለምን ሲሆን ቴዲሻ ጥቁር ሰው ጥቁር ሰይጣን እያለ የገጠመው ከብዙሃኑ ኢትዮጵያውያን ጋር ነው። ዓለም እጅግ ሰፊና ትልቅ መሆኑ ሂትለርን እንደማያሳስበው ሁሉ ኢትዮጵያም ውስጥ መሃል መግባት ፖለቲካ ውስጥ በእኩልነት መሳተፍ የሚሹ እጅግ ብዙ ሚሊዮን ዜጎች መኖራቸውን ቴዲን አያስጨንቀውም። ተልባ ቢንጫጫ በአንድ ሙቀጫ ዲሞክራሲ የህፃን ጨዋታ ነው። በጠንካራ ንጉስ ሁሉንም ሰጥ ለጥ አድርጎ መግዛት ይቻላል። ሂትለርና ቴዲ ልዩነትም አላቸው። ሂትለር የሚታገለው ለስልጣን ሲሆን ቴዲ የሚታገለው ለገንዘብና ለዝና ነው። የሂትለር ደጋፊዎች መሪያቸው ባደራጀው ፓርቲ ዙሪያ ተሰብስበው በነፍጥ ጭምር ሲታገሉ የቴዲ ደጋፊዎች በየቤታቸው በየካፌው ቁጭ ብለው ለውጥ ይመጣል ብለው የሚጠብቁ ህልመኞች ናቸው። ሂትለርና ደጋፊዎቹ ለዓለማቸው ሲዋጉ እስከ ሞት የሚደርስ መስዋዕትነት ለመቀበል በመጨረሻም እንደታየው ከሂትለር ራሱ ጀምሮ ሌሎችም ተከታዮቹ ራሳቸውን እስከ ማጥፋት ሲደርሱ ቴዲና ተከታዮቹ እንኳን ነፍሳቸውን 50 ብራቸውን ለማጥፋት የቆረጡ አይደሉም። ሂትለርንና ደጋፊዎቹን ያሰባሰባቸው ትልቋን ጀርመን የመመስረት ህልምና የጠራው የአርያን ዘር ጀርመንና ዓለምን የሚገዛበት ትልምና አይዲዮሎጂ ያላቸው ሲሆን የቴዲና የደጋፊዎቹ መመሪያና አይዲዮሎጂ የቴዲ ዘፈኖች ናቸው። የሂትለር ወንጌል የኔ ትግል ሲሆን የቴዲሻ የኔ ዘፈን ነው። ዘፈኑ ኢቶሪካ ወይም ጥቁር ሰው ወይም ጥቁር ሰይጣን ሊሆን ይችላል። መጽናኛችን ሂትለርና ደጋፊዎቹ የፖለቲካ ፓርቲ የፖለቲካ ፕሮግራም የተጻፈ አይዲዮሎጂ ነፍሱን ለመስጠት የተዘጋጀ ደጋፊ ስላላቸው ሁለተኛውን የዓለም ጦርነት አስነስተው ከባድ እልቂት ለማድረስ ችለዋል። ቴዲሻና ደጋፊዎቹ ከናፍቆት ከብሶትና ከዘፈን ውጪ ሌላ ምንም ነገር ስለሌላቸው በየካፌው በየቲክቶኩ እየተንተከተኩ እዚያው ሞላ እዚያው ፈላ ከመሆን የዘለለ ምንም ነገር ሊያመጡ አይችሉም። የሂትለር ትግል አደገኛ ነው። የቴዲ ትግል ጆክ ነው። እኛም በዚህ እንጽናናለን። የቴዲ አፍሮ ትግል መጨረሻ ሂትለር ትግል ላይ ነበር። ቴዲ አፍሮም ትግል ላይ ነው። ሐሳብም ሆነ ስራ ስለሌላቸው በዘፈኑ ዙሪያ የሚንቦራጨቁ ፖለቲከኞችም እንዲሁ ትግል ላይ ናቸው። በቅርቡ መሬት አንቀጥቅጥ 4 ኪሎ አርበትበት ትግል ላይ ነበሩ። የተርበተበተም የተንቀጠቀጠም ሳይኖር ሁሉም በጅምላ እንደ ንፋስ በነው ጠፍተዋል። ሁላችንም እንደምናውቀው የሂትለርም ዓለምን የመግዛት ህልም ቅዠት ሆኖ ቀርቷል። የቴዲም ዘፈን የጋጋኑ ጩኸት ሆኖ ያልፋል፣ ይረሳል። ውሎ አድሮ አዲስ ጩኸት ይቀጥላል። የኛም ስራ ይቀጥላል። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።